ይሄ ነው ቶሮንቶ ያለው ምን ነበር መሰለህ? አንድ ቀን ትመጣለች በዚህ መኪና በሾፌር አድርገን እንሄዳለን። ቪዲዮ ይዞባት ዝቅ አድርጎ እንደዚህ ጥቢ እያላት እንደዚህ ጸጉሯን ይዞ ያንን አጭሩን ጸጉር ሰላም ውድ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ባላችሁበት ሁሉ ሰላምና ጤና ይብዛላችሁ ልል እወዳለሁ። ዛሬም እንደተለመደው ይህን ሰሞን ሶሻል ሚዲያ ላይ አነጋጋሪ የሆኑ ቪዲዮዎችን ሰብሰብ አድርጌ ይዤላችሁ መጥቻለሁ ማለት ነው። እስከ መጨረሻው አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ደግሞ ይህን ቪዲዮ ላይክ ማድረጋችሁ እንዳትረሱ ልል እወዳለሁ። እንግዲህ መጀመሪያ ላይ ወዳለው ቪዲዮ ሳመራ እንግዲህ አዶናይ አካውንቱ ተዘግቶበታል። አክቹአሊ ተዘግቶበት አልቀረም፣ ተከፍቷል ተመልሶ። ይሁን እንጂ ግን ለተወሰነ ሰዓታት እንደዚህ ለ5 ሰዓት ነው እንደዚህ አካውንቱ ተዘግቶበት ነበር፣ ቲክቶክ አካውንቱ ማለት ነው። በጣም ብዙ ሰዎች ቁጥራቸው በጣም ብዙ የሆኑ ሰዎች ስክሪን ላይ እያያችሁት እንዳላችሁት ማለት ነው ዋናው የቲክቶክ አካውንት ላይ ሂደው ኮሜንት ላይ አዶናይ ምንም አላረገም አካውንቱን ልቀቁለት በማለት በጣም ቁጥራቸው በጣም ብዙ የሆኑ ሰዎች ኮሜንት እያደረጉ ነበረ። አዶናይ በጣም ብዙ የሚወደው ሰውና ብዙ ተከታይ እንዳለው ራሱ እኔ በዚህ ነው በጣም የተረዳሁት። ስክሪኑ ላይ እያያችሁት እንዳላችሁት እንግዲህ በእንግሊዘኛ ነው ቲክቶክ ላይ ሄደው አዶናይ ምንም አላረገም ኢቭን የጃኒን ራሱ ሰዎች እየጻፉ ነበረ። እና በእንደዚህ አይነት ምክንያቶች የአዶናይ ቲክቶክ አካውንት ደስ በሚል ሁኔታ ተመልሶለታል ማለት ነው። እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ ልል እወዳለሁ። አዶናይ እንግዲህ ወደ አሜሪካ ሂዷል። ወደ አሜሪካ ሂዶ አንዳንድ ቪዲዮዎች እየተቀረጹ እየተለቀቁ ነው ያሉት። በጣም በሚገርም አቀባበል ነው የተቀበሉት። ካዲላክ በሚባል መኪና በጣም ውድ የሆኑ መኪናዎች ከ3 በላይ ቁጥራቸው የሆኑ ማለት ነው። በእንደነዛ አይነት መኪኖች ነው አቀባበል የተደረገለት። በጣም ደስ የሚል ነገር ነው። እስኪ እዛ ሲደርስ እንዴት አቀባበል እንዳደረጉለት በቪዲዮ መልኩ አይተን እንመለስ። ይሄ ነው ቶሮንቶ ያለው ምን ነበር መሰለህ? አንድ ቀን ትመጣለች በዚህ መኪና በሾፌር አድርገን እንሄዳለን። ሆናለች እንግዲህ ሻንጣው ወደ ኋላ አድርጋ
በጣም የሚገርም አቀባበል ነው የተደረገለት። እኔ እስካሁን እንደዚህ አይነት አቀባበል ሲደረግ አይቼ አላውቅም። እውነቱን ለመናገር እንደዚህ ታዋቂ ለሆኑት ሰዎች ማለት ነው ቲክቶከሮች በጣም ደስ የሚል ነገር ነው። ወደሚቀጥለው ቪዲዮ ደግሞ ስንሄድ እንግዲህ ስለ ጆን ዳንኤል የሆነች ሴትዮ በጣም ዊርድ የሆነ በጣም የሚገርም ነገር እያወራች ቪዲዮ ተለቆ ነበር። ላይቭ ላይ ሪከርዱ ነው ማለት ነው። በጣም በቃ ለጆሮ ራሱ የሚከብድ ነገር ነው የምታወራው። ለማንኛውም ቪዲዮ አይተን እንመለስ። ቪዲዮ ይዞባት ዝቅ አድርጎ እንደዚህ ጥቢ እያላት እንደዚህ ጭን ጸጉሯን ይዞ ያንን አጭሩን ጸጉር አታይም። እንዳላየችው ከጀርባዋ ነው ያለው ቪዲዮ እና ፊቷን ነው የሚታየው እንደዚህ። ከ3 ቀን በፊት አንተ ደብድበ ተረባብሻችሁ በኡበር ቤት አልመጣችም እያለቀሰች ወደ እናቷ ቤት አላካትም። አንተ ጆን ልጅን በዲኤንኤ በደም ምርመራ አለ እንዲያመንከው ረዛም ስንት ሽማግሌ ተልኮብህ ቤተሰቦች ጋር ሁላ ልክ ስሜቱ ሲመጣ በ3 ቀን በምናምን ይደውላል። ከዛ ከሷ ጋር ነኝ ብሎ የለም ጃኒን የሚያናድድ እየመሰለው ልጅቷን ህይወት ላይ ጥባጥቤ ጫውትባታል። እሷም ደግሞ ለዛ የፈቀደችለት ይኸው ቪዲዮ ይዞባት ነው ጋይስ። ደግሞ ሳታውቅ እንደተቀረጸች የሚታወቀው እሷ እንደዚህ ዞራለች። ከኋላዋ ካሜራ አስቀምጧል። ራቁቷን እንደዚህ ጋይስ። ይሄ የመጥመድ ጉዳይ አይደለም፣ ጠመዳ አይደለም። ልጄን ነው የምላችሁ። በልጄ እኔ ለነሱ ቶፒክ ነው የምምለው። እኔ ቲክቶክ ወዴት እየሄደ እንዳለ ነው እውነት በጣም ግራ የገባኝ። ትውልዱ በጣም እየተበላሸ ነው። በቃ አንዷ ከሌላ ሰው ጋር እየሆነች እንዲሁም በቃ በጣም የሚያስጠላ ነገር ማለት ነው። ከኢትዮጵያ ካልቸር ጋር ማሄድ ነገር ነው እየተደረገ ያለው። እንግዲህ ይህችን ሴትዮ እንደሰማችኋት እውነት ይሁን ውሸት ምንም የሚታወቅ ነገር የለም። እውነቱን ለመናገር ግን እያወራች ያለችው ነገር በጣም ለጆሮ ራሱ የሚቀፍ ባህሪያችንን የጣሰ ጭራሽ ሰምተን እንደዚህ አይነት ነገር ራሱ ተደርጎ ሰምተን የማናውቀውን ነገር ነው የምታወራው። በጣም የሚያሳዝን ነገር ነው። እስኪ እናንተም ተመልካቾቼ ሀሳባችሁን ኮሜንት ላይ አስቀምጡልኝ ልል እወዳለሁ። ሀሳባችሁ በጣም ነው የሚጠቅመኝ በነገራችን ላይ። ምክንያቱም አንደኛ ነገር እኔም ሀሳብ እየሰጠው ቪዲዮዎች ላይ እንድንወያይ ይጠቅመናል ማለት ነው። እንዲሁም ደግሞ ሌላ ቪዲዮ ስሰራ እንዳስተካክል እንዳርም የምትነግሩኝ ነገርም ካለ እሱንም ኮሜንት ላይ እያስቀመጣችሁልኝ እየተራረምን የምንሄድ ይሆናል ማለት ነው። ውድ ተመልካቾቼ ለዛሬ ሰብሰብ አድርጌ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። እንግዲህ 2 ቪዲዮ ነው አውቃለሁ፣ ግን በጣም አነጋጋሪ የሆነና ይህን ሰሞን በጣም እየተወራበት ያለ አጀንዳ ስለሆነ ነው። ስፔሻሊ ደግሞ ስለ አዱናይ አካውንት በጣም እየተወራ ነው ያለው። ለትንሽ ደቂቃ ነው የመጣው የተዘጋው። እስከ መጨረሻ አብራችሁ ስለቆዩ አመሰግናለሁ። ደህና ሁኑ።